ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ለተሮብ ካሻም 7 ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማስለመጥ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። የሊጉ አምስተኛ ሳምንት የዲሲፕሊን ውሳኔ ይፋ ሆኗል። የሊግ ካምፓኒ የውድድርና ስነ ስርዓት ኮሚቴ ከዳኞችና ከታዛቢዎች የቀረቡለትን ሪፖርት ከመረመረ በኋላ ውሳኔ አስተላልፏል። በዚህም ይሁን እንደሻው ከአርባ ምንጭ ከተማ፣ ክፍሎም ገብረ ሕይወት ከምድረገነት ሽሬ፣ በፍቃዱ አለማየሁ ከኢትዮጵያ ቡና እያንዳንዳቸው የአንድ ጨዋታ እገዳ ተጥሎባቸዋል። በክለቦች በኩል ደግሞ አርባ ምንጭ ከተማ፣ ድሬዳዋ ከተማ፣ ቅዱስ ጊዮርጊስ፣ ምድረገነት ሽሬ በአምስተኛ ሳምንት ጨዋታ ወቅትም የክለቡ የተለያዩ 5 ተጫዋቾች የቢጫ ካርድ ማስጠንቀቂያ የተመለከቱ መሆኑን ተከትሎ እያንዳንዳቸው የ5000 ብር ቅጣት ተጥሎባቸዋል። አሰልጣኝ ዳንኤል ጻህዬ ያልተመዘገበ የቡድን መሪ በማቅረባቸውና የማስጠንቀቂያ ካርድ በመመልከቱ አሰልጣኙ የ5000 ብር ቅጣት ሲጣልባቸው ያልተመዘገበው የቡድን አመራር ለፈጸመው ጥፋት ተጨማሪ 10000 ብር እንዲከፍሉና 3 ጨዋታ እንዲታገዱ ሊግ ካምፓኒው ቅጣት አስተላልፎባቸዋል። የሴካፋ አባል ሀገራት አዲስ አበባ ገብተዋል። በኢትዮጵያ አስተናጋጅነት ከህዳር 6 ጀምሮ በአዲስ አበባና በድሬዳዋ ለሚከናወነው የሴካፋ ዞን የአፍሪካ ከ17 ዓመት በታች የማጣሪያ ውድድር ተሳታፊ የሆኑት 8 ሀገራት አዲስ አበባ ገብተዋል። ቀሪው የሱዳን ብሔራዊ ቡድን ልዑክም በዛሬው ዕለት አዲስ አበባ እንደሚገባ ይጠበቃል። ቡድኖቹ አዲስ አበባ ከገቡ በኋላ የእድሜ ተገቢነት የማራይ ምርመራ በማከናወን ላይ የሚገኙ ሲሆን ምርመራ ካጠናቀቁ በኋላ ዩጋንዳ፣ ብሩንዲ፣ ታንዛኒያ እና ሱዳን እንዲሁም ጅቡቲ የምድብ ጨዋታቸውን ወደሚያከናውኑበት ድሬዳዋ ሲያመሩ ኢትዮጵያ፣ ኬንያ፣ ደቡብ ሱዳንና ሶማሊያ እንዲሁም ሩዋንዳ ደግሞ የምድብ ጨዋታቸውን አዲስ አበባ በቢቂላ ስቴዲየም ላይ የሚያከናውኑ ይሆናል። ፌዴሬሽኑ ከኤምባሲው ጋር የሁለትዮሽ ስራ ጉዳይ ላይ ውይይት አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ከእንግሊዝ ኤምባሲ ጋር የጉዞ 2029 ፕሮጀክት አካል የሆነውን የወጣት ዳኞች የልማት ፕሮጀክት ላይ አብሮ ለመስራት በሚያስችለው ጉዳዮች ላይ ተወያይቷል። በውይይቱም ኤምባሲው የጉዞ 2029 አጋር በሚሆንበት ዙሪያ በተለይም በመሰረተ ልማት፣ በወጣቶች ልማት ስልጠና፣ በአቅም ግንባታ፣ በእውቀት ሽግግርና ቴክኖሎጂ ግንባታ ላይ አጋር በሚሆንባቸው ጉዳዮች ላይ ሰፊ ውይይት ማድረጉ ተሰምቷል። በውይይቱም አቶ ኢሳያስ ጅራ ባስተላለፉት መልእክት ኢትዮጵያ ትልቅ ሀገር ብትሆንም በእግር ኳስ እያስመዘገበችው ያለችው ውጤት አመርቂ ባለመሆኑ ይህን ለመቀየር የሚያስችል ስትራቴጂ ቀርጸን ወደ ስራ ገብተናል ብለዋል። ለዚህም እንደ እንግሊዝ ኤምባሲ ካሉ አጋሮቻችን ጋር አብሮ መስራት መቻላችን ከፍ ያለ ትርጉም ይኖረዋል ሲሉም በውይይቱ ወቅት ተናግረዋል። የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታዎች መከናወን ጀምረዋል። ኢትዮጵያን በአፍሪካ ኮንፌዴሬሽን ካፕ የሚወክለውን ክለብ ለማግኘት የሚከናወነው የኢትዮጵያ ዋንጫ ሁለተኛ ዙር ላይ ደርሷል። መርሃ ግብሩ ጅማ፣ ሐዋሳና አዲስ አበባ ላይ ጨዋታዎች እየተከናወኑ ይገኛሉ። ከረፋድ 4 ሰዓት ጀምሮ 2 ጨዋታዎች የተከናወኑ ሲሆን ከሰዓት በኋላ ቀን 9 ሰዓት ሲል ወሎ አዲግራት ዩኒቨርሲቲ ከወላይታ ዲቻ በሐዋሳ ዩኒቨርሲቲ ስቴዲየም ሲጫወቱ፣ አዲስ አበባ ስቴዲየም ላይ ደግሞ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ጨዋታቸውን የሚያከናውኑ ይሆናል። በአውሮፓ ሴቶች ሻምፒየንስ ሊግ ቼልሲ ሲያሸንፍ ሮማ ተሸንፏል። የአውሮፓ ሴቶች ሻምፒየንስ ሊግ የምድብ ጨዋታ 18 ክለቦችን በአንድ ምድብ እያፋለም የሚገኝ ሲሆን ሶስተኛ የሊግ ጨዋታዎች ምሽቱን ተከናውነዋል። ሮማ በቫሌሪንጋ 1-0 ሲሸነፍ ኦሎምፒክ ሊዮን ወልፍስበርግን 3-1 በማሸነፍ የምድቡ አናት ላይ በ9 ነጥብ ተቀምጧል። ሪያል ማድሪድ ከፓሪስ ያደረገው ጨዋታ አንዳቻ ሲጠናቀቅ ቼልሲ ፖልተን 6-0 በማሸነፍ አመርቂ ውጤት አስመዝግቧል። ቼልሲ በ7 ነጥብ ሁለተኛ ላይ ሲቀመጥ ሪያል ማድሪድ በተመሳሳይ 7 ነጥብ ሶስተኛ ደረጃ ላይ የተቀመጠ ክለብ ነው። የባለፈው ዓመት የመድረኩ አሸናፊ አርሰናል ከ2 ጨዋታ 3 ነጥብ ይዞ 10ኛ ላይ የተቀመጠ ሲሆን ዛሬ ምሽት ከባየር ሙኒክ ሴቶች ጋር የሚያደርገው ጨዋታም ተጠባቂ ሆኗል። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለተከታተላችሁ እናመሰግናለን። የብዚያ በቃውኝ ጤና ይስጥልኝ።